ቀዳማዊት እመቤት ዝናሽ ታያቸው ላደረጉልን ድጋፍ እንደ ሙሉ ፍቅር በጎ አድራጎት እናመሰግናለን ነው በአጠቃላይ ማለት ብንፈልግ። በጣም ደስ ብሎኛል። እኔ ከጓደኛዬ ጋር እናመሰግናለን። ፈጣሪ ይባርካችሁ። ባህሉን ከጓደኞቼ ጋር በደስታና በፍቅር ነው ማሳለፈው። ጠቅላይ ሚኒስትር አብይ አህመድንም ቀዳማዊት እመቤት ዝናሽንም በጣም አመሰግናለሁ። ስላደረጉልን ድጋፍ አመሰግናለሁ። ይሄ ብዙ ወላጆችን የሚደግፍ ነው ማለት ነው። ማለትም አሁን በዚህ የኑሮ ውድነት ሰዓት ብዙ ወላጆችን ያማከለ ነገር ነው ይሄ ማለትም በዓል ብዙ ነገር የሌላቸው ሰዎች ሊኖሩ ስለሚችሉ ይሄ ነገር በጣም ጥሩ ነውና ቢበረታታ ነው ያስባለሁ። በጣም ነው ደስ ያለኝ። ቀዳማዊት እመቤት ጽሕፈት ቤትን በጣም አመሰግናለሁ። ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ትንሣኤ የምናበስርበት ፍቅሩን የምናይበት ስለሆነ ይሄንን እድል ደግሞ ለነሱ ስለተገለጠላቸው እግዚአብሔር ያክብርልኝ። እግዚአብሔር ይመስገን ነው የምለው። ደስ ብሎኛል። ልጆቹ ደግሞ ነገ አንድ ነገር ወገን ትልቅ ነገር እንዳላቸው እንደሚያስቡ አያለው። ተመስገን። ይሄንን ፕሮግራም ላዘጋጁት ለቀዳማዊት እመቤት በጣም ምስጋናችንን ማቅረብ እንፈልጋለን። እንዲሁም በተቋሙ ላሉ ሰራተኞች ሁሉ ይሄንን ድጋፍ በማድረጋቸው እጅግ በጣም ምስጋናችንን ማቅረብ እንፈልጋለን። ሌላ ማስተላለፍ እንፈልገው ይሄንን አራያ ተከትለው ደግሞ ሌሎችም ለጊዜ እንደተደረገልን ከዛም በላይ ለሌሎች ማካፈል መቆረስን እንድንለማመድ ይሄ የዕለት ተዕለት ተግባራችን እንዲሆን አደራላለሁ። ለመላው ኢትዮጵያ ክርስትና ተከታይ እንኳን አደረሳችሁ። በመላው ለክርስቲያን እምነት ተከታዮች በሙሉ መልካም በዓል ብያለሁ። የክርስትና እምነት ተከታዮችን እንኳን አደረሳችሁ ማለት እፈልጋለሁ። ጥሪያችን አክብራችሁ ስለመጣችሁ በጣም እናመሰግናለን። በዓሉ የሰላም፣ የፍቅር፣ የአንድነት እንዲሆን ለዓለም ሁሉ የሞተውን ጌታ ኢየሱስን እያሰብን የዓለም መድኃኒት ለሆነው በዚህ ጊዜ በዚህ ወቅት የሚከበረው እሱን እያሰብን ባህላችን እንድናከብር ላለው ተባረኩ።